በዓለም ላይ አንድ ምልክቱ ከታየ በኋላ 100% ህይወትን የሚቀጥፍ መድኃኒት የሌለው ብቸኛ በሽታ ምን እንደሆነ ያውቃሉ? ኤችአይቪ አይደለም ወይም ካንሰርም አይደለም። ይህ በሽታ የእብድ ውሻ በሽታ ወይም ሬቢስ ነው። በሚያስደነግጥ መልኩ በሽታው ምልክት ማሳየት ከጀመረም በኋላ የመዳን ዕድሉ ዜሮ ነው። ነገር ግን ሙሉ በሙሉ መከላከል የሚቻል በመሆኑ ደግሞ ትልቅ እፎይታም አለው። ሰላም ጤና ይስጥልኝ ለኢትዮ ኢትዮጵያ ተከታታዮች፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሌሎችን እንድትደርሱ ካሰባችሁ ደግሞ ሼር ማድረጋችሁ እንዳትዘነጉም። ዶክተር ወንደሰናይ እስከ ቪዲዮ ፍጻሜያችን አብራችሁን ቆዩ። የእብድ ውሻ በሽታ ምንድነው ስንል የእብድ ውሻ በሽታ በቫይረስ አማካኝነት የሚመጣና በማዕከላዊ ነርቭ ስርዓትን ያ ማለት አንጎልና የሰረገላ አጥንትን የሚያጠቃ አደገኛ በሽታም ነው። ቫይረሱ በአብዛኛው በበኩሉ የእንስሳት ምራቅ ውስጥ የሚገኝ ሲሆን ወደ ሰው የሚተላለፈው በንክሻ፣ በመዋጨር ወይም የቆሰለ አካልን በምራቅም በመላስም ነው። በዓለም ላይ ከሚከሰቱት የእብድ ውሻ በሽታዎች 99% የሚሆኑት በውሻ ንክሻ ምክንያት የሚመጡ ናቸው። ነገር ግን እንደ ድመት፣ የዱር እንስሳት ያ ማለት ቀበሮ፣ ጅብና የሌሊት ወፍ ባሉ እንስሳትም ሊተላለፍም ይችላል። የበሽታው አስገራሚና አስፈሪ ምልክቶችን በምናይበት ሰዓት ቫይረሱ ወደ ሰውነት ከገባ በኋላ ምልክት ለማሳየት ከአንድ ሳምንት እስከ አንድ ዓመት ያ ማለት በአማካኝ ከአንድ እስከ 3 ወር ሊፈጅም ይችላል። ምልክቶቹ አንዴ ከጀመሩ ግን ፈጣንና አስከፊም ናቸው። የመጀመሪያ ምልክቶችን ስንመለከት ትኩሳት፣ የራስ ምታትና በተነከሰበት ቦታ ላይ የማቃጠል ወይም የመደንዘዝ ስሜት የሚታይበታል። በሌላ በኩል ደግሞ የበሽታው ትልቁ መገለጫ የሆነው የውሃ ፍርሃት ወይም ሃይድሮፎቢያ የምንለው ነው። ይህ በሽታ የሚታወቅበት ትልቁ ምልክት ስም ነው። በሽታው ውሃ ለመጠጣት ሲሞክር በጉሮሮው አካባቢ ያሉ ጡንቻዎችን በኃይል ስለሚኮማተሩ ከፍተኛ ስቃይ ያጋጥማል። በዚህ ምክንያት ውሃ በጣም የመፍራትም ይጀምራል ማለት ነው። በሌላ በኩል ደግሞ የአየር ፍርሃት ወይም ኤርፎቢያ የምንለው ነው። ይህ የፊት ላይ ቀዝቃዛ አየር ወይም ንፋስ ሲነፍስባቸው መሸበር፣ ማንጋጠጥ የመሳሰሉትም ናቸው። በሌላ በኩል ደግሞ ከፍተኛ መነቃቃት ወይም ፊዩሪየስ ራቢስ የምንለው ነው። በከፍተኛ ሁኔታ መበሳጨት፣ መቅበዝበዝ፣ መጮህ፣ ምራቅን በብዛት ማዝረክረክ የመሳሰሉት ናቸው። ክብራትና ክብራን ከተነከስነስ በኋላስ ምን እናድርግ? የህይወት አድን እርምጃዎችስ ምንድናቸው ብለን የጠየቅነን እንደሆነ አንድ ሰው በእብድ ውሻ ወይም ጥራጥሬ ባለው እንስሳት ከተነከሰ ምልክቶቹ ሳይጀምሩ በፊት በአስቸኳይ የሚከተሉትን እርምጃ መውሰድም አለበትም። በመጀመሪያ ደረጃ አንድ መውሰድ ያለበት እርምጃ ቁስሉን በውሃ በሳሙና በሚገባ በማጠብ ቫይረሱን ከነርቭ ከመግባቱ በፊት በሳሙና አረፋ ሰብሮ ለማጥፋት እስከ 15 ደቂቃ መታጠብ አለበትም። በሁለተኛ ደረጃ ደግሞ ቁስልን አለማሸግ ነው ወይም አለመስፋት ነው። ቁስሉ ሲሰፋ ቫይረሱ በውስጡ መስመር ወደ ነርቭ መግባት እድሉ ስለሚሰፋ ከተቻለ ቁስሉ ክፍት መሆንም አለበትም። ሌላኛው እርምጃችን የሚሆን ደግሞ ወዲያውኑ ወደ ሕክምና ተቋም መሄድ ወይም ድህረ ንክሻ ክትባት ወይም ፕሪ ፖስት ኤክስፖዠር ፕሮፊላክሲስ መውሰድ ነው። በአስቸኳይ ይህን መጀመርም ግዴታ ይለናል ማለት ነው። ይህ ፖስት ኤክስፖዠር ፕሮፊላክሲስ በአስቸኳይ ከወሰድን ይህ ክትባት በሽታው እንዳይቀሰቀስ የሚያደርግ ብቸኛውም ጋሻችን ነው። መፍትሄውስ ምንድነው? እንዴት እንከላከለን ብለን የጠየቅነን እንደሆነ የአስከፊ በሽታ ከዓለም ላይ ሙሉ በሙሉ ለማጥፋት ቀላሉ መንገድ መከላከል ላይ ማተኮርም ነው። የቤት እንስሳትን ማስከተብ ያሉትን ውሻ ወይም ድመት በየዓመቱ የእብድ ውሻ በሽታ ክትባት ማስከተብ፣ ይህም የእርስዎን ቤተሰቦና ማህበረሰቡንም ይጠብቃል። በሌላ በኩል ደግሞ ከባዘኑ እንስሳት መራቅ ነው። ያልተከተቡትን በየመንገዱ የሚንከራተቱ ውሾችና ድመቶችን በመነካካት ወይም ከመራቅ መቆጠብ ነው። በሌላ በልኩ ከባዘኑ እንስሳት መራቅ ነው። ያልተከተቡና በየመንገዱ የሚንከራተቱ ውሾችና ድመቶችን ከመንካት ወይም ከመቅረብ መቆጠብ ነው። በሌላ በኩል ቅድመ ንክሻ ክትባት መውሰድ ከእንስሳት ጋር በቅርበት ለሚሰሩ ሰዎች ያ ማለት እንደ እንስሳት ሐኪሞች አስቀድሞ መከተብን ይመከራል። በአጠቃላይ የእብድ ውሻ በሽታ ርህራሄ የሌለው ገዳይ ቢሆንም የእርስዎ ፈጣን እርምጃ በሳሙና መታጠብና ክትባትን መውሰድ ነው። ይህም ህይወትን ሙሉ በሙሉ ማዳን ይቻላል። ቸለልተኝነት ግን ዋጋ ስለሚያስከፍል መጠንቀቅ ያስፈልጋል። ክብራትና ክብራን እስካሁን የተከታተላችሁት ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ። በሌላ ቪዲዮ እስከማገኛችሁ ቸር ሰንብቱልኝ።